በኢትዮጵያ ቀዳማዊ ባለሀብት እንደሆኑ የሚነገርላቸው ሼህ መሐመድ ሁሴን አላሙዲ ዋቢ ሸበሌ ሆቴልን ገዙት። በቀዳማዊ ኃይለ ሥላሴ አስተዳደር በ40 ሺህ ካሬ ሜትር ቦታ ላይ ተገንብቶ አገልግሎት የጀመረውን የዋቢ ሸበሌ ሆቴል ባለሀብቱ ሼህ መሐመድ ሁሴን አላሙዲን ገዝተውታልን ተብሏል። የግዢ ስምምነቱን የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እና የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ጸሐፊ ልዑል በአደማርያም መኮንን ተፈራርመዋልን ተብሏል። የሆቴሉን አገልግሎት ዓለም በደረሰበት ደረጃ በማዘመን ለእንግዶች ምቹና ጥራቱን የጠበቀ ማረፊያ ቦታ ለማድረግ እንደሚሰራ አቶ ጀማል አህመድ ተናግረዋል። ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤን ለማዘጋጀት መሯሯጧን ተከትሎ ሚድሮክ ለጉባኤው ተሳታፊዎች ከሚሰራቸው ሆቴሎች አንዱ የዋቢ ሸበሌ ሆቴል መሆኑም ተመልክቷል። በዚህ መሰረት 60 ዓመት ገደማ ዕድሜ ያለው ሆቴል ዘመናዊና ቅንጡ በሆነ መልኩ የማሪዮት ደረጃን አውቶግራፍ ኮሌክሽን ባይ ማሪዮት ጠብቆ ይታደሳል ተብሏል። የዋቢ ሸበሌ ሆቴል የቦርድ ጸሐፊ ልዑል በአደማርያም መኮንን የሆቴሉን ታሪክ ጠብቆ በማዘመን ለትውልድ ለማሻገር በመስማማቱ ለሚድሮክ ኢንቨስትመንት ግሩፕ ምስጋናቸውን አቅርበዋል። በአዲስ አበባ ሜክሲኮ አካባቢ የተገነባው የዋቢ ሸበሌ ሆቴል በደርግ ዘመን በመንግስት ከተወረሰ በኋላ በ2000ዎቹ መጀመሪያ ላይ ግን ለንጉሳዊ ቤተሰቦች ወራሾች ተመልሷል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና በግብፅ መካከል በታላቁ የህዳሴ ግድብ ዙሪያ ያለውን ለረጅም ጊዜ የዘለቀ አለመግባባት ለመፍታት የሁለቱን ሀገራት መሪዎች የማገናኘትና የማደራደር ፍላጎት እንዳላቸው አስታወቁ። ይህ የትራምፕ አዲስ እንቅስቃሴ ጉዳዩን እንደገና ወደ ዓለም አቀፍ ዲፕሎማሲያዊ ጠረጴዛ መልሶታልም ተብሏል። የዳቮሱ ውይይትና የግብፅ አቀባበል ፕሬዝዳንት ዶናልድ ትራምፕ ይህንን ያሳወቁት በስዊዘርላንድ ዳቮስ እየተካሄደ ባለው የዓለም ኢኮኖሚ ፎረም ጎን ለጎን ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ባደረጉት ውይይት ነው። ትራምፕ ከውይይቱ አስቀድሞ አልሲሲ በላኩት ደብዳቤ አሜሪካ በኢትዮጵያ ግብፅና ሱዳን መካከል የአባይ ውሃ ክፍፍልን የሚያስተካክል መፍትሄ ላይ ለመድረስ ያላትን የሽምግልና ሚና እንደገና ለማንቀሳቀስ ዝግጁ መሆኗን ገልጸዋል። የግብፅ ፕሬዝዳንት ጽሕፈት ቤት በበኩሉ አልሲሲ የትራምፕን ተነሳሽነት በደስታ እንደተቀበሉት ገልጾ ጉዳዩ ለግብፅ የህልውና ጉዳይ በመሆኑ የአሜሪካ ጣልቃ ገብነት ለችግሩ መፍትሄ አዲስ ተስፋ እንደሚፈጥርም አስታውቀዋል። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃንም ለትራምፕ ኢንቬንቲቭ ድጋፋቸውን ሰጥተዋል። የዓለም አቀፍ ሕግ ባለሙያ የሆኑት ዶክተር መሐመድ ማህራድ እንደሚሉት የትራምፕ ደብዳቤና አሁን የተነሳበት ጊዜ ድንገተኛ አይደለም ብለዋል። እንደሳቸው ትንታኔ የህዳሴው ግድብ ጉዳይ አሁን ከግንባታን የማስቆም ደረጃ አልፎ ወደ የኦፕሬሽን አስተዳደር ቁጥጥር ምዕራፍ ተሸጋግሯልም ተብሏል። ግድቡ ተገንብቶ በመጠናቀቁ አሁን ድርድሩ ይበልጥ ተጨባጭ በመሆኑ የኦፕሬሽን ጉዳዮች ላይ ያተኩራሉ ማለት ነው። የልዩነቱ ዋና ዋና ነጥቦች ምንም እንኳን ግድቡ ቢጠናቀቅም አለመግባባቱ ወደ ይበልጥ ስሜታዊ ምዕራፍ መሸጋገሩን ባለሙያዎች ይጠቁማሉ። አሁን ያሉት ዋና ዋና የክርክር ነጥቦች አንደኛ የውሃ አለቃቅ መጠን በድርቅ ዓመታት ኢትዮጵያ በየዓመቱ የምትለቀው የውሃ መጠን ምን ያህል ይሆናል? ሁለተኛ የክትትል ዘዴዎች የጋራ የሆኑ ክትትልና የማስተባበር ስርዓቶች እንዴት ይዋቀራሉ? ሶስተኛ ህጋዊ አዘጋጅነት ኢትዮጵያ ወደፊት ተጨማሪ ግድቦችን ብትገነባ የሚኖረው ህጋዊ ግዴታ ምን ይመስላል? የሚሉት ናቸው። እንደ አሜሪካ እንደ አውሮፓውያን አቆጣጠር በ2019 በገንዘብ ሚኒስቴር መስሪያ ቤቷ በኩል ያደረገችው የሽምግልና ጥረት አለመሳካቱ ይታወሳል። በወቅቱ በተዘጋጀው የድርድር ሰነድ ላይ ግብጽ ብቻ አትፈርምም። ኢትዮጵያ በመጨረሻም ስብሰባ ላይ
ላለመገኘት ወስና ነበር። የሱዳኑ ተደራዳሪ ዶክተር አህመድ አልሙፍቲ የአሁኑ የትራምፕ ሙከራ ከቀድሞ የተለየ ውጤት ያመጣል ብለው እንደማይጠብቁም ገልጸዋል። እንደሳቸው ገለጻ የችግሩ እምብርት ኢትዮጵያ በራሷ የተፈጥሮ ሀብትና በራሷ ገንዘብ በምትገነባው ፕሮጀክት ላይ የብቻ ውሳኔ መብት ሶቨራይን ራይት አለኝ ብላ ማመኗ ነው ይላሉ። ኢትዮጵያ የወደፊት የውሃ አጠቃቀም የሚገድብ ቋሚና አስገዳጅ ስምምነት ከመፈረም ይልቅ በየደረጃው የሚታደሱ ከፊል ስምምነቶችን ትመርጣለችም ብለዋል። አዲስ አበባ እንደምትከራከረው በግብፅና ሱዳን የሚቀርቡት ረቂቅ ስምምነቶች የኢትዮጵያን ፍትሐዊ የውሃ ድርሻ የሚቀንሱና የወደፊት የልማት ፕሮጀክቶቿን የሚያስተጓጉሉ ናቸው። ጋዜጠኛ አንዋር ኢብራሂም በበኩሉ ድርድሩን ወደ ዋሽንግተን በመውሰድ ነገሮችን ከማወሳሰብ ባለፈ መፍትሄ እንዳላመጣ አስታውሶ አሁንም ልዩነቶቹ ቴክኒካዊ ቢመስሉም ፖለቲካዊ መልክ እንዳላቸው ይገልጻል። ፕሬዚዳንት ትራምፕ በደብዳቤው የውሃ ሀብትን የትኛውም ሀገር በብቸኝነት ሊቆጣጠረው አይገባም በማለት አለመግባባቱ ወደ ወታደራዊ ግጭት እንዳያመራ አስጠንቅቀዋል። ዶክተር ምህራን ለግብፅ ውሃ የቅንጦት ሳይሆን የህልውና ጉዳይ መሆኑ ስጋቱ ተጨባጭ ነው ይላሉ። በሌላ በኩል አንዋር ኢብራሂም የኃይል እርምጃ ዛቻ መፍትሄ እንዲያመጣና አሜሪካ ሚዛናዊ የሆነ አካሄድ ካልተከተለች የሽምግልና ጥረቱ ለአንድ ወገን ያደላ ሊሆን እንደሚችል ያስጠነቅቃሉ። ትራምፕ አሁን በጀመሩት ሂደት ሁለቱን መሪዎች ማገናኘት ይችሉ ይሆን? ከተገናኙት ኢትዮጵያ የሉዓላዊነት ጥያቄዋን፣ ግብፅ ደግሞ የውሃ ደህንነቷን ስጋቷን የሚያስታርቅ መፍትሄ ይገኝ ይሆን የሚለው የጊዜ ጉዳይ ይሆናል። የብሪታንያው ልዑል ሃሪ ፕሬዚደንት ዶናልድ ትራምፕ በአፍጋኒስታን ጦርነት ወቅት የኔቶ ሀገራት ጦርነት ግንባር የነበራቸውን ሚና አጣጥለው ለሰጡት አስተያየት ጠንካራ ምላሽ ሰጡ። ፕሬዚዳንት ትራምፕ በቅርቡ ጃንዋሪ 22 ፎክስ ኒውስ በሰጡት ቃለ መጠይቅ አሜሪካ የኔቶ አጋሮቿን ድጋፍ ብትፈልግ ይገኛሉ ወይ የሚለውን ጥያቄ አንስተውም ነበርም ተብሏል። ትራምፕ አክለውም ወታደሮቻቸውን ወደ አፍጋኒስታን ልከናል ይላሉ። ልከዋልም፣ ነገር ግን ከግንባር ቀደምት ውጊያ ትንሽ ራቅ ብለው ነበር የቆዩት ሲሉ ተናግረዋል። በብሪታንያ ጦር ውስጥ ለ10 ዓመታት ያገለገሉትና 2 ጊዜ በአፍጋኒስታን የጦር ሜዳ ዘመቻ ላይ የተሳተፉት ልዑል ሃሪ በቃል አቀባያቸው በኩል በሰጡት መግለጫ የትራምፕን ንግግር አስተባብለዋል። እንደ አውሮፓውያን አቆጣጠር በ2001 በሴፕቴምበር 11 ጥቃት ተከትሎ ኔቶ በታሪክ ለመጀመሪያና ለመጨረሻ ጊዜ አንቀጽ 5ን አርቲክል 5 ተግባራዊ ሲያደርግ ሁሉም ሀገራት ከአሜሪካ ጎን ለመቆም ግዴታ ነበራቸው። አጋሮቹም ለዚህ ጥሪ ምላሽ ሰጥተዋል ብለዋል ልዑሉ። አክለውም እኔ እዚያ አገለግላለሁ፣ የእድሜ ልክ ጓደኞቼን አፍርቻለሁ፣ ጓደኞቼን በዛ በጦርነት ሜዳ ላይ አጥቻለሁ ብለዋልም የዩናይትድ ኪንግደም ልዑል። ብቻ በ457 ወታደሮቿን ገብራለች ሲሉ የጉዳቱን መጠን በማንሳት ተከራክረዋል። ልዑል ሃሪ በሺዎች የሚቆጠሩ ህይወቶች ተቀይረዋል፣ ወላጆች ልጆቻቸውን ቀብረዋል፣ ልጆች ያለ ወላጅ ቀርተዋል። እነዚህ መስዋዕትነት ክብርና እውነት በተሞላበት መንገድ ሊነገሩ ይገባል ሲሉ አሳስበዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በበኩላቸው የትራምፕን ንግግር ስድብና አስደንጋጭ ሲሉ ኮንነውታል። ከንጉሳዊ ቤተሰብ ኃላፊነት ወጥተው በአሜሪካ ካሊፎርኒያ የሚኖሩት የ41 ዓመቱ ልዑል ሃሪ ምንም እንኳን ንጉሳዊ ቤተሰቡ በፖለቲካዊ ጉዳዮች ጣልቃ ባይገባም እሳቸው ግን ስለ ወታደራዊ አገልግሎትና ስለ ዘማቾች ክብር በተደጋጋሚ ድምፃቸውን ሲያሰሙ ይደመጣሉ። በሌላ በኩል የብሪታንያው ንጉሥ ቻርልስ አሜሪካ የነጻነቷን 250ኛ ዓመት የምታከብርበትን ወቅት ምክንያት በማድረግ በመጪው ሚያዝያ ወር አሜሪካን ይጎበኛሉ ተብሎ እንደሚጠበቅ ተዘግቧል።